ይሄ ትክክለኛ ምንም በቃ ከአምላክ ጋር ኮኔክሽን የሌለው ሐሰተኛ ነገር እንደሆነ የምታውቁት አላህ በሰው አምሳል የሚታይበት ምንም ዓላማ የለው። በቃ አሁን መሐመድ ይሄን ነገር የተናገረው በቃ አምላክ ይገለጥልኛል ፈጣሪን አይቼዋለሁ ብሎ ራሱን ተቀባይነቱን ለመጨመርና ሰዎች እሱን በይበልጥ እንደ ነብይ እንዲቀበሉት የፈጠሩት ተርተር እንጂ ምንም ፐርፐስ የለውም። አላህ በሰው አምሳል የሚታይበት ፐርፐስ ምንድነው? እስቲ ጋይስ አስረዱኝ። የምሬን ነው። ፐርፐሱ ምንድነው? በሰው አምሳል የሚታይበት እኛ ፐርፐስ አለ ኃጢአትን ለማስተሰረይ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ ቁጥር 10 ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 10 እግዚአብሔር ልጁን የዓለም ኃጢአት ማስተሰረይ ይሆን ዘንድ ላከው ይላል። ያ መልአኩ ደግሞ በስጋ መገለጡ ነው ሮሜ 8:3 ላይ እንደሚለው። ስለዚህ ፐርፐስ አለው። እኛ ጌታ በስጋ መገለጡ ዓላማ አለው። አላህ በሰው አምሳል የሚገለጥበት ፐርፐሱ ምንድነው? ፐርፐሱ? ስለዚህ ይሄ ፈጠራ እንደሆነ በዚህ ታውቁታላችሁ። በቃ አላህ በሰው አምሳል የሚታይበት ምክንያቱም ቅድም እንዳልኳችሁ ነው። መሐመድ እሱን ሰዎች እንደ ነብይ እንዲቀበሉት የማያደርገው ነገር የለም። ስለዚህ ፈጣሪን አየሁ ካለ አያችሁ አምላክን አየሁት ካለ ሰዎች እሱን የበለጠ እንደ ነብይ ይቀበሉታል ማለት ነው። ያ ፐርፐሱ ያ ነው እንጂ ሌላ ምንም ፐርፐስ የለውም አላህ በሰው አምሳል የሚገለጥበት። እና ሙስሊሞች አስተውሉ እስቲ ራሳችሁን ጠይቁ። እኔ የምሬን ነው የምላችሁ። ሙስሊሞች ራሳችሁን ጠይቁ። አላህ በሰው አምሳል የሚገለጥበት ዓላማውና ምክንያቱ ምንድነው? for what purpose? ምክንያቱ ምንድነው? እና ይሄን ማለት ነው። ቆስቲ ወይ አራድ ሳይ ቀጥሉ አንዳችሁ ቃል ተሰማለን ሙሲ በዚህ አጋጣሚ ሰላም ብያለሁ። ያጀማ ሁላችሁም እንኳን አደረሳችሁ። በዓሉ አሪፍ ነበረ። አሁን የተነሳው ነገር አሪፍ ነው። እንግዲህ አላህ አንድ ወጣት አታች ሰፈር የማውቀው ልጅ ነው ይመስለኝ ያለው አሁን የምር ፍሪዙ ምናምን በጣም ደግሞ ተመችቶኛል እኔ እና ብዙ ሄዳችሁበታል። በጣም አሪፍ ነው። ቀጥሉ። እኔ ብዙም ተርፈ ነገር ከምናገር ወይ ሙስሊም እንቀበልና እንትን እንበል። እንዴት ነው አቅማችሁ ሰሚ? እሺ ግሬድ ይምጡ። በተለይ ያብራሩልን። በተለይ ይሄን ሐዲስ እንዲያብራሩልን እንፈልጋለን። ለምሳሌአችሁ አላህ አንደኛ ወንድ ነው። ይሄን ይመኑልን። ቁርአኑ የሚናገረው ነገር ነው። ሐዲሱም ያም ሳሂህ መርፉ ይሆን ሐዲስ ጋይስ። ሳሂህ መርፉ ይሆን ሐዲስ ማለት ቀደም እንዳልኳችሁ ሳሂህ መርፉና ሳሂህ ሙርሱል ይሆን ሐዲሶች ከሌሎቹ ሳሂህ የሆኑ ሐዲሶች ሁሉ የበለጠ ተቀባይነት አላቸው። ከነሱ በላይ ተቀባይነት ያለው ቁርአን ነው። በቃ ቁርአን ነው ከነሱ በላይ ተቀባይነት ያለው። አላህ ወንድ መሆኑ በቁርአን ተገልጿል፣ በሐዲስ ተገልጿል። ሙፈሲሮቹ የሚያምኑት ጉዳይ ነው። ስለዚህ አላህን ወንድነት ይመኑናል። የመጀመሪያው ግቡ ሙስሊሞች ካላችሁ። ኦኬ። ሲቀጥል ደግሞ በሰው አምሳል ተገልጧል አላህ ሳሂህ መርፉ የሆነ ሐዲስ ላይ እንደተናገረው መሐመድ ከዚህ በፊት ለመናገር እንደሞከርነው መሐመድ ከኔ አፍ የሚወጣ ሁሉ ዋሂ ነው ብሎ ተናግሯል። ከኔ አፍ የሚወጣ ሁሉ ዋሂ ነው ብሏል። ስለዚህ አላህን በሰው አምሳል ተገልጦ አየሁት ካለ ያ ንግግሩ ዋሂ ነው ያላህ ቃል ነው። በተለይ አሁን እዚህ በሱኒ እስልምና ያላህ ቃል ቁርአን ነው ብቻ ነው ተብሎ አይታመንም። ቁርአንም ሐዲስም ያላህ ቃል ናቸው። ስለዚህ ሳሂህ መርፉ የሆነው ይሄ ሐዲስ ያላህ ቃል ነው። ግን ምንድነው እያለ ያለው? አላህ በሰው አምሳል ተገልጧል እያለ ነው። ምክንያቱ ምንድነው? አላህ በሰው አምሳል የሚገለጥበት ምክንያቱ ምንድነው? ዋይ ዋትስ ዘ ፖይንት? አላህ በሰው አምሳል የሚገለጥበት። ስለዚህ ይሄን ነገር ደግሞ ያብራሩልን። ይሄ መብራራት የሚያስፈልገው ነገር ነው። ሰው ሙስሊሞች ግቡ። አራራለ
አለው ሐሳብ ካለ ተናገር። ያይ እኔም ቼክ እያደረግኩኝ ነበርና ምን ይሆናል ፐርፐዙ በአካል ሊገለጥበት ያስፈለገው የሚለውን ነገር ሳይ አንድም ከነሱ ዶክትሪን እና ከነሱ አስተምህሮ ጋር ምንም ሴንስ አይሰጥም። አላህ በስጋ የመገለጡ ጉዳይ ወይም ስጋ የመያዙ የሆነ ፊዚካል የመሆኑና ያው ፊዚካል ስል እነዚህ ከፍጡር ጋር የማይገናኙ እጆቹ እግሮቹ ምናምን ሳይሆን ጀስት ያው ከሰው ጋር ኮንታክት በሚኖረው መልኩ የመገለጡ ጉዳይ ምንም ፐርፐዝ የሌለው ነገር ነውና አንድና አንድ ያው እንደ ጥቅም ከተቆጠረም ያው መሐመድን መጥቶ ትንሽ ቀዝቀዝን ያደረገው እንጂ ያው ሌላ ምንም ተጨማሪ ነገር እኔ አላገኘውም በግሌ። እስቲ ገብተው ያስተምሩን እና ያው ይጨምሩልን። ያ ትክክል ነው እንዳልከው። ሶ አሁን በተለይ በአላህ ጾታ ጉዳይ ላይ ጋይስ እኔ አሁን የኔ ቲክቶክ እዚሁ አካውንቴ ላይ የሙስሊሞች አምላክ አላህ ወንድ ነው የሚል ታይትል አለኝ። እዛ ላይ ሁሉ ማስረጃ ተቀምጧል፣ ሐዲሱን ጨምሮ ማለት ነው። እዛ ላይ ገብታችሁ ቼክ አድርጉ ጋይስ። እዛ ከቻላችሁ ቪዲዮ የምትሰሩ ወንድሞች እህቶች ካላችሁ ስሩበት። እዛ ላይ ሁሉንም ማስረጃ ከነ ማብራሪያው ተቀምጧል። እዛ ጋር የሙስሊሞች አምላክ አላህ ጾታ አለው የሚል ፎቶ ነው። አክቹሊ ቪዲዮ ሳይሆን ፎቶ ነው። እዛ ጋር ቼክ አድርጋችሁ ወደ ዚህ ቻናል ላይ ገብታችሁ እዩት፣ ሜሞራይዝ አድርጉ፣ ቪዲዮ ስሩ ጋይስ። የአላህ ጾታን አስመልክቶ በጣም ሲሪየስ ጉዳይ ነው። ምክንያቱም አሁን እነሱ ገባችሁ አንደኛ ክርስትና ሮንግ ነው ብለው የሚያስቡበት ምክንያት ምንድነው? የሙስሊሞች አምላክ ማለት የክርስቲያኖች አምላክ ወንድ ነው ብለው ያስባሉ። ይሄ ሐሰት ነው። ኦልሬዲ አብራርተነዋል። ግን እነሱ የማያውቁት ጉዳይ ምንድነው? የሙስሊሞቹ የነሱ የራሳቸው አምላክ አላህ ወንድ ነው። ይሄ በጣም ቫይራል መውጣት ያለበት ጉዳይ ነው ጋይስ። የኔ እዚህ አካውንት ላይ ገብታችሁ የሙስሊሞች አምላክ አላህ ጾታ አለው የሚለውን በደንብ ሜሞራይዝ አድርጋችሁ ቪዲዮ ስሩበት። ቫይራል ይውጣ ጋይስ ከምታስቡ በላይ። አሁን አንድ የነሱ አፖሎጂስት ነው የሚል ልጅ አለ። እንትኑ ታውቁታላችሁ ልጁን። ይሄ መፈከርን በለው ቀጣዩ ትውልድ ወንድ ልጅ አያመልክም ይላል። ኖት ሪላይዚንግ አሁን እሱ ወንድ ነው እያመለከ ያለው። ምናልባት ተፍሲሩን ላያውቀው ይችላል። ተፍሲሩን አዲሳቱ ላያውቃቸው ይችላል። ስለዚህ ይሄ ጉዳይ አብዛኛው ሙስሊም ሊያውቀው የሚገባ ጉዳይ ነው። አብዛኛው ሙስሊም ማለት ነው። ገባችኋ? ምን እንደሚያምኑ አያውቁም። በትክክል አምላክ ወንድ ነው ብሎ የሚያስተምረው እስልምና ነው። መለኮት እንደመለኮት የኔ አሁን አካውንት ላይ ግቡና ሜሞራይዝ አድርጉት፣ አንብቡት፣ ቪዲዮ ስሩበት። የሙስሊሞች አምላክ አላህ ጾታ አለው የሚል እያንዳንዱ ማስረጃ ተቀምጧል እዛ ጋር። የቁርአኑም የተፍሲሮቹም የሐዲሱ ማስረጃ ተቀምጧል እዛ ጋር ማየት ትችላላችሁ። እና በጣም ሲሪየስ ጉዳይ ነው። ሲሪየስ ላችሁ ብዙም እኛ ቦታ አልሰጠነውም፣ ግን ለነሱ ብዙ ቦታ ሰጥተውታል። ይኸውላችሁ እነሱ ይሄ የአምላክ ጾታ አለው የሚለው ጉዳይ ለነሱ በጣም ትልቅ ቦታ የሰጡት ጉዳይ ነው። ግን እነሱ ናቸው እንደዚህ አይነት ሃይማኖት ውስጥ ያሉት ማለት ነው። እነሱ ብቻ ሳይሆን ለእኛም እኮ አምላክ ጾታ አለው ብለህ ከሰየምኩ ትልቅ ችግር ነው። ለእነሱ ብቻ ሳይሆን እኛም አምላክ ጾታ አለው አንልም። አምላክ መለኮት ማለታችን ነው። ስንል በመለኮቱ ጾታ አለው አንልም። መለኮት ጾታ አለው ስለማለት እነሱ ግን መለኮት ጾታ አለው ነው የሚያምኑት። ይሄ ሁለቱ ዲፈረንስ በደንብ መታየት አለበት። አልገባቸውም እነሱ። ሰው ልናስረዳቸው ይገባል። ይቅርታ ሳምዬ፣ ለዛ ነው እንትን ያልኩ በደንብ እንድታጠራው ስለፈለግኩ ነው። ትክክል። ቅድም እንዳልኩ ነው። እኛ መለኮት እንደ መለኮት ጾታ የለውም። ጌታችን ኢየሱስ ክርስቶስ ወልድ በስጋ ከመምጣቱ በፊት ጾታ አልነበረው። መለኮት ነው፣ አምላክ ነው፣ እግዚአብሔር ልጅ ነው፣ መንፈስ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ እንደሚናገረው ሁለተኛው ሰው ሕይወት የሚሰጥ መንፈስ ሆኖ ይላል። መንፈስ ነው፣ መለኮት ነው። አያችሁ፣ መለኮት እንደ መለኮት ጾታ የለውም በክርስትና አስተምሮ። በስጋ ሲመጣ ግን አያችሁ፣ አሁን የባሪያ መልክ ያዘ ይላል። የባሪያ መልክ ያዘ ማለት ነው ሰውነትን፣ ይሄ ሂውመን ኔቸር የሚባለው ሰዋዊውን ባህሪ የራሱ ባህሪ ያደረገ ያ ወይም ደግሞ ከመለኮታዊ ባህሪው ጋር አዋሃደው፣ ዩናይት አደረገው፣ ሃይፖስታቲክ ዩኒት። ስለዚህ ይሄ ከመለኮት ጋር የተዋሃደው ስጋ ነው ጾታ ያለው እንጂ መለኮት ጾታ የለውም።
ስለዚህ መለኮት ጾታ የሌለው አካል ጾታ የሌለው ዲቫይን ፐርሰን ጾታ ባለው ባህሪ ተገለጠ። ስጋው ነው ጾታ ያለው እንጂ መለኮት እንደ መለኮት ጾታ የለውም። ጾታ የሌለው መለኮት በስጋ ተገለጠ። ጾታ ባለው ሰው ጾታ የስጋ መገለጫ ነው። እነሱ ግን ራሱ መለኮት ነው ጾታ አለ ብሎ የሚያምኑት። ለምንድን አላህ በስጋ ተገለጠ የሚል እምነት የለም በእስልምና ውስጥ። በእስልምና ውስጥ አላህ በስጋ መጣ፣ አላህ ከመለኮታዊ ባህሪው ጋር ሰዋዊ ባህሪውን አዋሃደ፣ አላህ በስጋ ተገለጠ የሚል እምነት የለም። መለኮት ብቻ ነው ተብሎ የሚታመነው። ግን ጾታ አለው። የሚፈልግ ሚስት ሊያገባ ይችላል። ሚስት የሌለኝ ሲሆን በማለት ሚስት ሊኖረው እንደሚችል ሚስት ሊያሲዝ የሚችል ባህሪ እንዳለው ይናገራል። በወንድ አምሳል ይገለጣል። ሳሂህ መርፉ በሆኑ ሐዲሶች ላይ እንደምናየው ኦኬ። ከፈለገ ደግሞ ከሁሎች ሊያገባ ይችላል። ተፍሲሮች ላይ እንደሚለው መለኮት ሆኖ እንዳለው ማለት ወንድ ነው ጾታ አለው። መለኮት እንደመለኮት ጾታ አለው። ይሄ ደግሞ ፓጋኒዝም ነው። ቀደም እንዳልኳችሁ የጥንት ጣዖት አምልኮችን ስትመለከቱ አያችሁ፣ የጥንት ጣዖት አምልኮችን ስትመለከቱ መለኮት እንደ መለኮት ጾታ አለው ብለው ያምኑ ነበር ፓጋኖቹ። አሁን ለምሳሌ የሮማውያንን ጣዖት አምልኮ ስትመለከቱት ጁፒተር ጁኖ ከምትባል ጣዖት ጋር ብዙ ልጆችን ይወልዳል። ማርስ የሚባል ልጅ ይወልዳል። ቪነስ የምትባል ልጅ ይወልዳል። አሁን ፕላኔቶቹ የተሰየሙት በነገራችን ላይ በጣዖታት ስም ነው። በጣዖታት ስም ነው ፕላኔቶቹ የሰየሙት። እያንዳንዱ ፕላኔት የጣዖት ስም ነው፣ የሮማውያን ጣዖት ስም ነው። ኦኬ። በጣም ብዙ ልጆችን ይወልዳል። ጾታ አለው። አያችሁ፣ መለኮት እንደ መለኮት ጾታ አለው ተብሎ ይታመናል። ይሄ ፓጋኒዝም ነው። አያችሁ። ስለዚህ አላህ እንደ መለኮት እንደ መለኮት ሆኖ አላህ ጾታ አለው። ሚስት ሊያገባ ይችላል፣ ልጅ ሊወልድ ይችላል፣ በሰው አምሳል ይገለጣል፣ ሁሎችን ሊያገባ ይችላል ከተባለ ፓጋኒዝም ነው። ምንም ሌላ ነገር የለውም። ስለዚህ ይሄ እነሱ አያውቁትም። ስለዚህ ሼር አድርጉት በሙሉ ማስረጃውና ማብራሪያው እኔ እዚህኛው አካውንቴ ላይ የሙስሊሞች አምላክ አላህ ጾታ አለው የሚል ፔጅ አለ። እዛ ጋር ማስረጃው በሙሉ ተቀምጧል። ገብታችሁ ሼር አድርጉት። እናንተ ቪዲዮ ስሩ ማለት ነው። ቀጥሉ፣ ወይ ቆስቲ ወይ ቃል። ቴንኪው፣ እናመሰግናለን። አይ ቲንክ ፖቴንሻል ካለ እንቀበላችሁ። ትንሽ ረገብ ብለናል እኛ አማማትን ስለሆነ በስነ ስርዓቱ የሚሄዱ ከሆነ እንትን በዚህ ቶፒክ ብቻ ሳይሆን እስኪ ስለ ኢሳም ሊያስረዱ ይችላሉ። በተለይ እኔ ሙሉ ፓወር አለ የምስለው ኢሳ ከመጣችሁ እነቃካሉ ትላለ። ኢሳ ምን እያደረገ ነው በዚህ ሰዓት? ኢሳ የት ነው ያለው? አስረዱን እስኪ። ኢሳ የመጨረሻው ነብይ ማን ነው ብሏቸዋል? ኢሳ ነው ወይስ ማን ነው? ኢሳ ጂዚያ እየከፈለ ነው። ስንት ለሚከፍለው ታውቁታላችሁ? ጂዚያ አልኩኝ። ምንድነው ዘካ በገቢ ልክ ነው አይደል የሚከፈለው? ሳሚ ኢሳ ገቢው ስንት ነው? ስንት ብር ነው እየከፈለ ያለው? ምን እየሰራ ነው የሚከፍለው? ሰርተህ የምታገኘውን ገንዘብ ነው የሚከፍለው። እንግዲህ እሱ አላህ ከአዋቂዎች ሁሉ በላጭ ነው የሌለ እንግዲህ አላህ ነው እንግዲህ የሚያውቀው። ሙስሊሞችም አያውቁም። እንዴት ነው ማለት እስልምና በቃ በአላቅም ነው ግልጽ ነው ይሉናል አይደለ? ግልጽ ከሆነ አላቅም እኮ ሊባል አይገባም። ዴቪ ቃልዬ ኢቭን በነገራችን ላይ ሱረቱል ካፍ ምዕራፍ 18 ላይ ስታነበው እኮ አላህ ከአላህ በቀር ማንም የሚያውቅ የለም ይላል። አላህ ተናጋሪው እኮ አላህ ነው። እዛ ጋር ግን ከአላህ በቀር ማንም መልሱን የሚያውቅ የለም ይላል። እነሱ እኮ መልሱን አላህን እንዲነግራቸው እየጠበቁ ከአላህ በቀር ማንም መልሱን የሚያውቅ የለም ይላል እኮ። ከአንተ በቀር ማንም የማያውቀው መልሱን ንገረን እኮ ነው እያሉ አላህን። አንተ ብቻ ነው መልሱ የምታውቀው፣ ግን አንተ ብቻ የምታውቀውን ያን መልስ ንገረን፣ አንተ ብቻ የምታውቀውን መልስ ንገረን ሲሉት መልሱ አላህ ብቻ ያውቀዋል ነው መልሱ። ይመቸው ይመቸው። እኔ ራሱ እኮ ተናጋሪ እንደዛ ስለሆነ እኮ ነው በግልጽ ነው እኮ የሚያስታውቀው አላህ ነው ብሎ። እኔ ዴቪ ቃልዬ ጌታ ምስክሬም አይደለም የኔን የራሴን አንድ ምስክርነት እንኳን አይገና ይባላል። ግን የሆነ ገጠመኝ ልንገራችሁ። ሱረቱል ካፍን ለመጀመሪያ ጊዜ ያነበብኩት ገና ንጽጽር እንደጀመረን አካባቢ ነውና ለመጀመሪያ ጊዜ ሲጠቃቀሱት ሰምበውና ይሄ ገና ጀማሪ እያለን በቀይ መጽሐፍ ቁርአን ከመጽሐፍ ቅዱስ እና ከሌሎች ምንጮች ኮርጇልና የሚለውን ነገር ቼክ እያደረግን እዚህም ይሄም 18ኛው ሱራ ላይ
የተኮረጀ ታሪክ አለ ምናምን ሲባል የሰማና ገና ጀማሪ እያለን ነው የምነግራችሁ። ትንሽ ቆይት ተብሏል አክቹሊ። ከዛ ሙሉ ምዕራፉን ሳነበው ማለት ነው የምሬን ነው ብላችሁ በቃ ማለት የሳኩት ሳቅ እኔ የማይረሳኝ ሳቅ ነው ማለት ይሄንን ነው የሚያምኑት ነው ያልኩት። በቃ ማለት በቃ በግልጽ መሐመድ ነው እየወራ ያለው እዛ ጋር መመለስ ማይችለውን ጥያቄ ነው እየጠየቀ ያለውና በኋላ ላይ አስባብ ኑዙልና ታሪኩን ሳነብ ለካ ጥያቄ ጠይቀውት መልስ መስጠቱ ነው። ጥያቄ ጠይቀውት መልስ መስጠቱ ነውና በቃ ማለት እንዴት እንደሳኩ እንዴት ማመን እንዳቃተኝ ልነግራችሁ አልችልም። በቃ ይሄንን ነው የሚያምኑት ብዬ ማለት ነው። መልሱን ንገረኝ ሲሉት ከአምላክ መገለጥ ወረደልኝ አለ ጥያቄውን አስመልክቶ ማለት ነው። ግን ለጥያቄው መልሱ ምንድነው? አምላክ ያውቃል ነው። አስበዋል። እነሱ እኮ አላህን ነው እየጠየቁ ያሉት። አላህ ግን ምን እያለ ነው? ከአላህ በቃ መልሱን የሚያውቀው የለም እኮ አንተ አላህ ብቻ የምታውቀው መልስ ንገረን ሲሉት መልሱን አይደለም የሚነግራቸው ከኔ በቀር ማንንም አያውቅም ይላል። ገብታችሁ ካላመናችሁ ሱረቱ 18ኛውን የቁርአን ምዕራፍ አንብቡት እና በቃ ማት አታምኑ። ቀጥል ቃልዬ። ቀጥልበት። መሐመድ ተጠይቆ መልስ አምጣ ሲባል 15 ቀን ቆይቶ መጥቶ ምንድነው መልሱን ይዞት የመጣው? እናንተ አታውቁም አላህ ነው የሚያውቀው በላቸው። የበቀኝ ዛጋ ነው እኔ የበቀኝ ዛጋ ነው። አላህን ጠይቆት እኮ ነው። አላህን ጠይቆ እናንተ አታውቁም አላህ ነው ሲጠብቁ እናንተ አታውቁም አላህ ነው የሚያውቀው እኮ እያለ ያለው እኮ አላህ ነው። ኧረ የጦርነቱስ እንትን ትላላችሁ ምናምን ብሎ ያስበላቸው የተዘረፉ ንብረቶችን ነው ወይስ የተዘረፉ ንብረቶች ያላን የመልእክተኛው ነው በላቸው ይላል። ኧረ አይደለም ሂዱ በቃ ተጠፍጥፈው ሲመጡ እንትን አይ በቃ አቅማችሁን አውቃችኋል ምናምን አይነት ነገር ያራመደው ሂዱ እናንተን አስሩ ለመቶ ምናምን ብሎ ዘጋግሷቸው ከዛ በቀጣይ ተጠፍጥፈው ሲመጡ ውጊያ ላይ እንዴት አላስታውሳችሁትም? አዎ 1:10 ይሆነ 1:10 እሳት አራድ አፊ ቁርጥ ይበል ተጠፍጥፈው ሲመጡ ከዛ በኋላ በቃ አረ ከፈተው ቦስ ከፈተው ቁርአኑን አቻልኩም በቃ እሱ ቁርአን ካስቀጠቀጣቸው ተቀየረ እንዴ? አስቀጠቀጣቸው ተቀየረ። 100 ነው እንዴ ነበር አራድ 100 ከዛ በኋላ ዝቅ አደረገው ተጠፍጥፈው ሲመጡ ሬሾ ተቀነሰ። እስኪ ዶክተርን አናግሩት እስኪ በዚህኛው ላይ ወስተ ክፈትና ዶክተርን አውራው። ዶክተር ሰላም ለእናንተ ይሁን። እኔ ብዙም ሀሳብ ለመስጠት አይደለም። በጣም የገረመኝ ነገር የሰራችሁት ስራ ዛሬ እንኳን ባይታወቅም የእውነቴን ነው የምላችሁ ትልቅ ስራ ነው የሰራችሁት። የተሸፈነው በጨለማ የተከደነውን መንፈስ ነገር ለጣችሁት። በፊት እንደምታውቁት ከአረብኛ ጋር ቀላቅሎ ልክ አስፈሪ ሃይማኖት አድርጎታል ታውቃላችሁና በሂደታችሁ ውስጥ በተጠንቀቅ ስለምትንቀሳቀሱ ያለ መረጃ ስለማትናገሩ የእውነት ነው የምላችሁ ላደንቃችሁ። እኔ ቆስጠንጢኖስን አውቃለሁ ከኢፍሮይ ጋር አንድም ቀን ጠፍቶ አያውቅም ካጠገቡ። ሌሎችም እንደዚህ የማውቃቸው መስለኛል እከታተላችኋለሁ። የእውነቴን ነው የምላችሁ እግዚአብሔር ይባርካችሁ። ትውልዱን ለማዳን ያደረጋችሁት ነገር ትልቅ ነው። ኢንዲቴል ነው ስለማውቀው ነው። ሰው ያውን ያነባል አይፈራም ያጠነዋል። አንድ ሰከንድ 10 ሰከንድ እንኳን ትሆን የሆነች ጥያቄ ልክ ስክሮል ያደረገ ቲክታክ ላይ ስመጣ ጥያቄ ይሆንበታል ሎጂካሊ ልንገራችሁ ነው። እና የእውነት ነው የምላችሁ በጣም የተዛባ ብዙ ነገር ነው ያለው። እንግሊዝኛም የትኛውንም በየትኛውም ቋንቋ ብታነቡት የምናውቀው ነው። ግን እንደዚህ ደፍረን ማናገር አልቻልንም ነበር። በጣም እግዚአብሔር ይባርካችሁ ቀጥሉበት። በየትኛው ማንግል ደግሞ ኢኮኖሚካሊም አካዳሚካሊም ፖለቲካሊም ሶሻል ኤቭሪቲንግ አጠገባችሁ ከጎናችሁ ነን። ምንም የውሸት ትምህርት ይዞ አይቀጥሉም። ትውልድ አይጠፋም። እውነቴን ነው የምላችሁ እግዚአብሔር ጠብቃችሁ ቀጥሉበት ነው የምለው። እንደናንተ እኔ አልችልም በዛ በኩል ብዙም አይደለም። እናንተ ግን በርቱልን ለማለት ነው። ይሶክ ቴንክ ዩ ወፋስ እሺ ቴንክ ዩ ወንድሞች እናመሰግናለን በጣም
ሳሚሻ ቁርአን በነገራችን ላይ ኢቭን የሱረቱል ኢምራንን አስባብ ንዙል ብታነቡት የሶስተኛው ምዕራፍ ማለት ነው። ሱረቱል ኢምራን እንግዲህ ሶስተኛው ሱራ ነው። አስባብ ንዙል ስታነቡት በቃ ትሞታላችሁ። እንደውም መክፈት ትችላለህ ኮስቴ ወይ ሳሚ ተፈት መክፈት እንትን በልና እኔ ያንን ፊክስ ላድርግላችሁ። ያንተም አላ ያስተፈጥፋቸው እሱ ቀደም እሱ ይቀደም። እኔ ይሄን ቀጥለዋለሁ። እሱ ይቀደም፣ ችግር የለም። ሐሳብ እናቀየ። እሺ ቀጥል። እዚህኛው ስልክ ላይ ቁርአን ዳውንሎድ እያደረኩኝ ስለሆነ አንዴ ቀን ግባበት። እስከዛ ድረስ እንብዬ እኔ ልናገር። ከዛው አንተ ከከፈትክ በኋላ እናገራለን። አሁን የዛ አስባብ ንዙሉ የሱረቱል ኢምራን አስባብ ንዙል ምንድነው? የነጅራን ክርስቲያኖች የየመን ጠረፍ የነበሩ ክርስቲያኖች መሐመድን ሊያናገሩት ይመጣሉና ከዚህ በፊት ኦሬዲ ያያቸው ኢሳ ቃል ነው ብሎ ተናግሯል። ኦኬ ኢሳ ቃል ነው ምናምን ብሎ ተናግሯልና በዛ አንስተው ኢሳ ቃል ነው፣ ስለዚህ ያላህ ቃል ደግሞ ፍጡር አይደለም፣ ስለዚህ እንዴት ፍጡር ሊሆን ይችላል ብለው ቁርአኑን እየጠቀሱ አናገሩት። ማን ነው የሚገርማችሁ? ምንም አልመለሰላቸውም። በቀጣዩ ቀን ሱረቱል ኢምራን ወረደልኛል እና ሙሉ ሱራውን ስትመለከቱት እነሱ ላነሱት ሐሳብ መልስ የሚሰጥ ሱራ ነው። ኦሬዲ በቀጣዩ ቀን ነበር ወረደኛለው። ሌሊቱን ሙሉ ሲቀጣጠፋት አደረና ሱራዋን ማንበብ ጀመረና ቁጥር 7 ላይ ምን ይላል? በቁርአን ውስጥ አለ ሙተሸቢህ የሚባሉ ኮንሴፕቶችን አመጣ። በቁርአን ውስጥ አንዳንዶቹ አንቀጾች ግልጽ ናቸው አለ። አንዳንዶቹ አንቀጾች ደግሞ ግልጽ አይደሉም ማለት። አሁን አንዳንዶቹ አንቀጾች ግልጽ አይደሉም ሲል ምን ማለት ነው? ስፔሲፊክሊ የነጅራን ክርስቲያኖች የጠቀሷቸውን አንቀጾች ነው። የኢሳን ቃል ኢሳ ቃል መባሉን አስመልክቶ ማለት ነው። እነሱን መሰል የሆኑ አንቀጾችን ነው ሪፈር እያደረጋለሁ። ግልጽ ያልሆኑ አንቀጾች ናቸው አለ። በሌላ ቋንቋ ምን ማለት ነው? በራሱ ቁርአን ሲሞግቱት መልስ መስጠት አልቻለም። ስለዚህ ሪስፖንድ አድርጎ ያቀርበው ምንድነው? አይ በቃ እነዚህ የቁርአን አንቀጾች ግልጽ አይደሉም፣ ትርጉማቸውን አላህ ብቻ ነው የሚያውቀው አለ። ትርጉማቸውን አላህ ብቻ ነው የሚያውቀው። ስለዚህ እነዚህ የቁርአን አንቀጾች እየጠቀሳችሁ አትሞግቱኝ ነው። ምክንያቱም እኔ ፍጡር ሆነ ሌላውን ፍጡር የእነዚህን ትርጉም አያውቀውም። ስለዚህ እየጠቀሳችሁ አትሞግቱኝ። ለምን ትሞግቱኝ ያላችሁ? እነዚህ አንቀጾች እኮ ግልጽ አይደሉም፣ ከአላህ በቀር ትርጉማቸውን እኮ የሚያውቀው የለም አለ ማለት ነው። ግን በጣም በሚያስቅ ሁኔታ በሌሎች ቦታዎች ላይ ቁርአን በራሱ የተብራራና ነገርን ሁሉ ገላጭ የሚያደርግ መጽሐፍ እንደሆነ ይናገራል። በራሱ የተብራራ እንደም ቆላም ብብላችሁ ቁርአን መክፈት ይችላል። ሙተሸቢህ የሚባለው ኮንሴፕት እንዴት እንደመጣ ስታነቡት በቃ ዩ ዳይ ላፊንግ። እኔ ሲፒ ዩ ዳይ ላፊንግ ሲል እና አይገባኝም ነበር መጀመሪያ አካባቢ ላይ። አሁን ነው የሚገባኝ። ካሜራውን ላብራላችሁ። ሱረቱል ኢምራን ምዕራፍ 3 ቁጥር 7 the most funniest የቁርአን አንቀጽ ማለት ይሄ ነው። ሰው ይሄንን ነንሴንስ አምኖ እንዴት ሊቀበል እንደሚችል ይገርመኛል። ተመልከቱም እንደሚል እርሱ ያ በአንተ ላይ መጽሐፉን ያወረደ ነው። እርሱ ከእርሱ ማለትም ከመጽሐፉ ግልጽ የሆኑ አንቀጾች አሉ። ግልጽ የሆኑ በቃ ሁሉ ሰው ይረዳቸው ናቸው። እነሱ የመጽሐፉ መሰረቶች ናቸው። ማለትም እስልምናን የተመሰረተባቸው ናቸው። ልክ አላህ አንድ ነው ምናምን እንደሚባለው ማለት ነው። ልክ እንደ ሱረቱል ኢኽላስ የአላህን አንድነት ምናምን የሚገልጹ እሺ፣ ሌሎችም ተመሳሳዮች አሉ። ልክ እንደዛው ተመሳሳይ ደግሞ አንቀጾች አሉ። እሺ፣ እነዚያማ በልቦቻቸው ውስጥ ጥመት ያለባቸው ሰዎች ማሳሳትን ለመፈለግና ትችቱን ለመፈለግ ከእርሱ የተመሳሰለውን ይከተላሉ። ተመልከቱ፣ ግልጽ የሆኑ ያልሆኑትን አንቀጾች ማን ይከተሉታል እያለ ነው? ልቦቻቸው ውስጥ ጥመት ያለባቸው ሰዎች ይከተሉታል እያለ ነው። ምን ማለት ነው? በሌላ ቋንቋ እነዚህን ግልጽ ያልሆኑ አንቀጾችን ኦኬ፣ እነዚህን ግልጽ ያልሆኑትን ያልተብራሩትን አንቀጾች የሚጠቅሱት ልቦቻቸው ውስጥ ጥመት ያለባቸው ሰዎች ናቸው። ምን እያለ ነው መሐመድ? እናንተ እኮ ከራሴ ቁርአን አንስታችሁ የምትሞግቱኝ ልቦቻችሁ ውስጥ ጥመት ስላለ ነው፣ ካፊሮች ስለሆናችሁ ነው። ኦኬ፣ ምክንያቱም እነዚህ አንቀጾች ግልጽ ያልሆኑ አንቀጾች ናቸው። እነዚህን አንቀጾች መጥቀስ የሚጠቅሱት ልቦቻቸው ጠማማ የሆኑ አንቀጾች ናቸው። አሁን ይሄ ትልቅ ችግር ይፈጥራል። ምክንያቱም ቁርአን የወረደው ለዓለማት ሁሉ መመራት ነው ይላል። የዓለም ሁሉ ህዝብ እንዲመራበት የተወረደ አንቀጽ ነው ተብሎ የሚታመነው።
ኦኬ መሐመድም የተላከው ለዓለም ሁሉ እዝነት ተብሎ ነው ስለዚህ ቁርአን ውስጥ ጠማማ ልብ ብቻ ያለው አካል ጠማማ ልብ ብቻ ያለው ሰው የሚጠቅሳቸው አንቀጾች እንዴት ሊገኙ ይችላሉ እነዚህ አንቀጾች ለዓለማት እዝነት አይደለ እንዲወረዱት ሶ ለዓለማት እዝነት ከወረዱ እንዴት ጠማማ ሰው ብቻ የሚጠቅሳቸው አንቀጾች ሆኑ ተመልከቱም እንደሚል ትክክለኛ ትቹትንም አላህ ብቻ እንጂ ሌላ ያውቀው የነዚህን አንቀጾች ትክክለኛ ትርጉም አላህ ብቻ ነው የሚያውቀው ለምንድን ኦሬዲ ነጃን ክርስቲያኖች ቁርአኑን ጠቅሰው የሞገቱት ነው እነሱ ከቁርአን ጠቅሰው ያነሱት ሙግት መመለስ አልቻለም ስለዚህ ምንድነው ይያለ ያለው እነዚህን የቁርአን አንቀጾች ትክክለኛ ትርጉማቸው የሚያውቀው አላህ ብቻ ነው ስለዚህ እኔ ፍጡር ነኝ አትጠይቁኝ ትርጉማቸው ዝም ብላችሁ ማኑ ግን እየጠቀሳችሁ የምትሞግቱ ከሆነ ልቦቻችሁ ውስጥ ጽመት አለባችሁ በዚህ ደረጃ ነንሴንስ የሆነ ነገር ሰምታችሁ ታውቃላችሁ በዚህ ደረጃ ስቱፒድ የሆነ ነገር ሰምታችሁ ታውቃላችሁ እኔ አንድ ሰው ሱረቱል ኢምራን ምዕራፍ 3 ቁጥር 7 ከናስባብ ንዙል አጥንቶ እንዴት ሙስሊም ሊሆን እንደሚችል ያላቀ ተመልከቱ በእውቀትም የጠለቁት በእርሱ አምነናል ሁሉም ከጌታችን ዘንድ ነው ይላሉ የአእምሮ ባለቤቶችም እንጂ አይገስጽም ይላል ሶ ምንድነው ይያለ ያለው የእውቀት ባለቤቶች ሲምፕሊ ያምኑታል ይህ በእርሱ አምነናል በእውቀት የጠለቁት ሁሉም ከጌታችን ዘንድ ነው ይላሉ በቃ ሁሉም ከአላህ ወርዷል ስለዚህ ከአላህ ወርዷል ብለን እናምነዋለን ይላሉ እንጂ ለመሞገት አይጠቅሱትም የሚጠቅሱት ማናቸው ጥመት ያለባቸው ግን ስለ ቁርአን ነው እየተወራየው በዚህ ደረጃ ነንሴንስ በዚህ ደረጃ ስቱፒድ በዚህ ደረጃ ሲሊ የሆነ ነገር እኔ በአለም ውስጥ ይገኛል ብዬ አላምንም ከራሱ አንቀጽ ከራሱ ቁርአን አንስተው ሲሞግቱት መልስ መስጠት አቅቶት የፈጠረው ውሸት ማለት ነው የፈጠረው ውሸትና ይሄ ነው እንግዲህ ስለምን ቀጥልኩ እስቲ አይ ቲንክ ማማዬን ተበራሽ ይቀርታና ማማዬ የምትል ነገር አለች አሁንም ያየው ነበርና ጽድት ያለ ውሸት እየተዋሸ ነው አቂዳቸው ግን ምንድነው አህባሽ ናቸው እንዴ ኖ የንትኔ የዋይፋይ የሞላውበት እንትን ዝግት አላደረገብኝም እንደገና እኔ ስመለስ ደግሞ አቤላ ሞቷል ምናምን በጣም ነው እንትኖች ናቸው ሰላም ብያለሁ ግን ቀደም ሰላም ብያችሁ ስለወረድኩኝ ኖርማል እንትን ነበረ ምንድነው ስሙ የቡኻሪ 7439 አላህ ባት አለው የሚለውን ባት የለውም ብሎ ተከራከረና አነበበ ያንን ሁሉ ዜና ሐዲስ በጣም ረጅም ነው ሐዲሱ ያንን ሁሉ አንብቦ ፓርቷ ጋር ሲደርስ ግጥ አላለብንም አንብብልን በቃ እኔ አሁን ላብራራላችሁ ምናምናንና ባት የሚለውን ይሄ አስፈሪ መሆኑን ለማመልከት ነው እንጂ አላህ ባት አይደለም እያለ ነበር ግን እዛ ጋር አላህን በምን ታውቁታላችሁ ተብሎ ሲጠየቁ በባቱ ብለው ነው የመለሱት ኦኬ በባቱ ሲላቸው ያኔ ባቱን ይገልጥላቸዋል አይደል የሚለው ሐዲሱ ያኔ ባቱን ሲገልጥላቸው ምን ይላሉ ስጁድ ይሰግዳሉ ነው የሚለው ሐዲሱ ይሰግዱለታል ባቱ ማለት ነው ማን ነው የሚገልጠው አላህ ያኔ ይሰግዳሉ ነው የሚለው ልክ እዚች ፓርት ጋር ሲደርስ ትራክ ያዙ ከላይ ያንበለበለ መጥቶ ማለት ነው በምን ታውቁታላችሁ ሲባሉ በምንድነው የሚያውቁት ይለኛል በአያው ነው በሱራ 68:42 ባቱን በሚገልጥበት ቀን አስተውስ በሚለው አያ ነው ስንት ጊዜ መለስኩለት አውቆ ያቺን ፓርቲ ደጋግማታል ያልባታ ወደታች ላለመውረድ ማለት ነው እና መጨረሻ ላይ የእንትኔ ይኸውላችሁ ራሱ ቻርጅ አድርጌው ነው አናደደኝ ምር አለ ነበር አዛገኝ ይሄን እያወራው ነበር ከዛ አሁን ራሱ ቻርጀር አድርጌ እኮ ነው ማወራችሁ ቢዘጋ ማለት ነው ብቻ ግን እንትን ወሃቢዮችን ስህተት ነው እያለ ነበር ያ የሰማሁት ነበር አህባሽ ነው በነገራችን ላይ እና አሁንም እየተናገረ ነው እንደዚህ ብያለ ከራከረም እጃለው አላህ የአካላት ፈጣሪ ነው እንዴት አምላክ እጅ ይኖረዋል ብዬ ነው መከራከራው አለ ግን የኔ ሸር ደግሞ ዛጋ ነገር ቆስቁሼ ወሃቢዩ ጥልቅ አለና እኔ ገብቼ እግዚአብሔር እጅግር እንዳለው አሳያለሁ ብሎ ጥልቅ ብሏል አሁን ሁለቱ ናቸው ቢከራከሩት ማለት ከፈተና እንደውም ሐዲሱን እስቲ
በቡሃሪ ቆስጤ ወይም አንዳችሁ ክፈቱላትና በደንብ ለታያቸው እዛ ጋር እኮ እሱ እያለሽ ያለው ምንድነው የቁርአን አያው ነው ባት በሚገለጥበት ዕለት የሚለው ስለሱ ነው ሐዲሱ እያወራ ያለው ነው ብሎ ድርቅ ያለው ኖ እዛ ጋር እኮ ሲል ያሳያቸዋል እኮ ነው ገልጦ ያሳያል እኮ ካንተ በአላህ እንጠበቃለን ይሉታል አውዙ ቢላህ እኮ ይሉታል እኮ ካንተ በአላህ እንጠበቃለን ማለት አላህን ራሱ ካንተ በአላህ እንጠበቃለን ይሉታል ድጋሚ አሁንም እንትልና ከዛ በኋላ ሲገልጥ ያቁታል እኮ እሱ ጋር እኮ ነው ማንበብ አልፈልግም ያለው ማብራሪያ ልስጥ እያለ እኮ ትራክ ያዘው እኮ እሱ ጋር ነው በምን ታውቁታላችሁ ተብለው ተጠየቁ በባቱ አሉ ከዛን ያኔ ባቱን ይገልጥላቸዋል የምትለው ፓርት ጋር ሲደርስ ትራክ ያዘውና እኔ ካላብራራው እኮ ያብራራው ደግሞ ሄዶ ቁርአኑ አይ ይሄኛው ነው ምን ቁርአን ነው የሚገለጠው ማለት መጽሐፍ ነው የሚገልጠው እንዴ የሚገለጥ እኮ አካል አለ እዛ ጋር ፊዚካል ባዲ አለ መጀመሪያ እኮ አላህ እየገለጠ የነበረው መጽሐፍ ነበር ሲገልጥላቸው የነበረው ምን አይነት መጽሐፍ ነው የገለጠላቸው ፊዚክስ መጽሐፍ ነው ባዮሎጂ መጽሐፍ ነው በጣም አድክም ነውና በሌላ አካውንት እኮ ልክ ነበር አላስገባኝም እንጂ እና ስቀኝ ነው እየተገለጠ ነው አላህ ገልጧል ምንድነው የሚገልጠው ባቱን ነው የሚገልጠው መጀመሪያ እኮ ገለጠ ምንድነው የገለጠው መጽሐፍ እንደዚህ ያለ ነበር ሲገልጥ የነበረው እንዴ እሱ ያለው ለምንድነው ቁርአኑ ጋር ሄዶ አይ ስለዚህ ነው ያወራው ካለ ትክክል አይደለም ማለትም ደንግጧል መቀበል ስላልፈለገ ነው ሁለቱን ለመከረቀ እስልምና ያለው ሸታ አይቆም ሲጀምር አህባሾች የተሻሉ ናቸው ምንላቸው በመናቸው ነው ከነዚህ ከዋሃብያዎቹ ቁርአኑን ሙሉ ለሙሉ ካልካዱ በስተቀር እስልምናን ትክክል ያደርጉትም እነሱ ይከብዳቸዋል አሁን ያላህ እንደዚህ አካል አለው ብሎ ማመን ይከብዳቸዋል ዋሃብያዎቹ እንደወረደ ይበሉታል እንደወረደ ይቀበሉታል እነዚህኛዎቹ ግን ልክ አሁን እንደምታዩት ይክዱታል ኤቭሪቲንግ ክደውት ነው የሚቀበሉት ክደው የራሳቸውን አረዳድ የራሳቸውን ነገር ይከታሉ በግልጽ የተቀመጠውን ቃል ማለት ነው እና አላህ በእንደዚህ አይነት ደረጃ በግልጽ እየተናገረ ታይቶ አይተነዋል ብለው እሱ ወደዚህ መጥቶ እንደገና እንደዛ ሊያሻሽል ፈለገና ስቂኝ ነው ከፈለጋችሁ ሪከርድ አድርጌዋለሁ የሚያስጠላው ምሳሌያቸው ራሱ አይገናኙም በጌታ ስም ምሳሌው ራሱ ምንም እንትን አይልም አሁን ይሄንን ሐዲስ ምንም ለማስተባበል የትኛውንም ማብራሪያ ቢያመጡ አይስተባበልላቸውም አብዱላህ ኢብኑ አባስ በዚህ አይደለም ያብራራው አለ አብዱላህ ኢብኑ አባስ የራሱ ተፍሲር የለውም አልኩት ከዛ እኔ አላልኩትን አልሲዩጢን ከፈተ አይ ኢብኑ ከቲርን ወይም አልዋሂዲን ወይም ደግሞ ይሄን ሐዲስ ከፈተ በሱ ራሱ ስንት ጭቅጭቅ ሐዲስን ስለሚቆ እኮ ነው ደንግጦ ከላይ ነው የጀመረው እኮ እንደማያውቀው ሰው ሆኖ እኮ ከቅድም ጀምሮ እያየሁት እኮ ነው አረብኛው ብሎ ከላይ ጀምሮ ከመጀመሪያ የቱ ጋር ነው ይልሻል ዛሬ ያየው ሐዲስ እኮ ያስመሰለው which is በደንብ አድርጎ ይሄ ሐዲስ ማለት ኡስታዝ ሆኖ አይደለም ተራ ሙስሊም ያውቀዋል በተለይ ኡስታዝ ሆኖ ይሄ ሐዲስ ማለት እኮ እስልምና ለሁለት የተሰነጠቀ ሐዲስ ነው ለሁለት ተከፈላቸው እኮ ነው ዛሬ ገና ያየው ይመስል የቱ ጋር ነው ያለው ከዚህ መረዳት ትችላላችሁ በአረብኛ ውስጥ እንደሚደበቁ ማማይ ረጅም ሰዓት የለም እያለሽ ውረድ እያልሽ አላሰረሹ ተነቦ ረጅም ሰዓት ላይ የፈጀችሁት ረጅም ሐዲስ ነው ሐዲሱ እኔ ያዛገኝ ሄዶ እኮ የቱ ጋር እንደቆመ በቃ ዋናው ፓርት ጋር ዋናው አንድ አፌን ከፍቼ እየጠበቅኩኝ ማለት ነው እሷ ጋር እንደንትን ይልበዋል እየተመለሰ አረ ተርጉምልን በኋላ ታብራራለህ ምንም የማያቅሰው ቢሆንስ አሁን ምን አድርጎት ነበር አይ ሐዲሱ ጀመር ባት የኔ ርዕስ ነው የስም መጠሪያ የራሱ ባት ነው እኮ ጭራሽ በባት ከማማዬ ጋር በባት በነገራችን ላይ ቲክቶክ ላይ እንደመጣን ሁሌ በፊት ማለት ነው የዛሬ 4 ዓመት ነው 5 ዓመት እንደመጣን አላህ ባት አለው ስንል ወይኔ ተሰደብነው ስድብ መስዬ ነበረች እየወጣች እነዚህ ሁለት ቀጣፊዎች አላህን ባት አለው ይላሉ ምናምን ከዛ መሐመድ ከድር ገባና አላህ ባት አለው ሲባል አዎ አላህ ባት አለው ባቱን ሲገልጥ ሰዎች ይሰሩታል ብሎ አቤት የዛቀን የጻፍሽው ቁጥር እኔና አሹ ነበር እኮ መሐመድ ከድርን ገስት ለክ ያቤት ያገኘ ነው ልክ ስትመጪ አንድ ቁጥር የጻፍሽው አስከፊ ዲያቆን ያሬድ ነበረ ምናምን አውና ማነው ዮርዲ በሚል አካውንት መሰለኝና
ከዛ አው ብሎ አመነ። ከዛ እያመነች መጣች አክስቴ። በፊት አይደለም ምናምን ስትል የነበረው በፊት እኮ አላህ አባት አለው ሲባል እንዴት እንደሚሳደቡ ነበረ። እዛ መጨረሻ ላይ ነው አሁን እያመኑ አው አላህ አካል አለው እጅ አለው እግር አለው ግን የኛን አይመስልም ማለት የጀመሩት። ከድሮ ላምብበው እያለ ነው። ክፈቱለት፣ የኔ ስልክ ገብቷል። ኦኬ ክፈቱለት። ሐዲሱማ መነበብ አለበት። ሐዲሱ መነበብ አለበት። ፕላስ በደንብ ክሊል ለማድረግ ማለት ሰውየው የጃምፕ ያላት ቦታ በቃ እዛ የነበራችሁ እንድትረዱት የምንፈልገው ነገር ምንድነው? ይሄንን ሐዲስ የማያውቅ ሙስሊም የለም። ሰውየው ያውቀዋል። ማማዬ ባትሆንበት ሌላ ሰው ቢሆንበት አደናግሮ ምናምን ሊሸውር ነበረ። ወጥራ ስለያዘችው ውረድ በመከራ ወርዶ ይሄ ሁሉ እዚህ ድረስ ያን ሁሉ ሰዓት የፈጀው ምንድነው? በሆነ ነገር ለበረበሽ ነበረ። አልተሳካለትም። እዛ ጋር ሲደርስ ድርቅ ብሎ ወጣ። እሷን ፓርት ፈርቷት ነው ሐዲሱን ከላይ ካናቱ የጀመረው። ምን ሊጠየቅ እንደሚችል ስለሚያውቀው ማለት ይሄ በምንም ግልጽ ነው። ምንም እስልምና ለሁለት የተከፋፈሉበት ነው። አንዱ አህባሽ ወሃቢያ ተብሎ የተከፈሉበት ነው። ሁለት የተከፈሉበት ሁሉ ግልጽ ነው። ከፈትላ ሳሚ የለህም አለ አሁን ምክንያት ትንሽ በስነ ደህና ነው ቁስ ሰላም ቀራርኩሽ ሳሚቾ ወስታ አራድ ከድሮ ዴቫን እንኳን ቅድም አግኝቻለሁ። እሺ ያው ታንኪዩ 7439 ያላችሁት ነው ባህሪ። እንግዲህ አስቡት ይሄ ሁሉ እኮ አንብቦ እዛች ከሰቀ ያርገው አላደብም ብሎ እንደማያውቀው ሰው የቱ ጋር ነው ያለው ይላታል። የቱ ጋር ነው ያለው ይላል። ወረድ እና ካንተ ነው ሲገለ ለእንት የሚልበት ጋር ማን ነው ካንተ ባለ እንጠበቃለን የሚልበት ጋር ወረድ በልና እሱ ጋር እስኪ አላህ ሴፍ አይደለም። ወረድ ወደ መጨረሻ ወደ ከመጨረሻው እስኪ አንድ ፓራግራፍ ከፈበል የመጨረሻውን ፓራግራፍ እሱ ጋር አንብበው እስኪ The angels and the believers will intercede. And the last and last of all, the Almighty Allah will say, "No remains my intercession." He will then hold a handful of the fire from which he will take out of. kaza miyotuten no. Some people. ሱራ የሚለው ሮንግሎት ቢለው ኮድ ላይ እሱ ጋር እስኪ ቀደም ያገኘሁት አይደለ ያነበብኩት የት ምንድነው ያነበብኩት ቀደም አንበባል ከላይ እዚች ጋር አንብቤልህ ነበር። ይሄ እታች ገብተው ነው በድልድዩ ነው። ከዛ ይሄው ነው እዚች ጋር ነው። Then the Almighty will come to them in a shape of other than the one which they saw the first time. እዚህ ጋር መጀመሪያ ላይ ምን አለ? መጀመሪያ ካዩት መልክ በተለየ መልክ ይመጣል። ከዛ እኔ ጌታችሁ ነኝ ይላቸዋል። and they will say you are not our lord, አንተ ጌታችን አይደለም ይሉታል። and none will speak, ማንም አይናገርም to him then but the prophet, ነብዩ። ከዛ and it will be said to them, do you know any sign by which you can recognize him? በምን እንደምትለዩ ታውቃላችሁ? they will say the shin, ያው በምን ተለዩታላችሁ? በባቱ ይላል። ያው ከፍ ብለህ መጀመሪያ ሲገልጡለት አናቀህም ይሉት የለ መጀመሪያ አናቀህም በምን ታውቃላችሁ ሲል እሱም ፓርት ምንድነው እዛች ጋር ገልጠውለታል። ሰውዬው ያለው ምንድነው በባቱ የምትለዋን እቺን ፓርት ወሰደና ባት በሚገለጥበት ዕለት የሚለው አለ አበባለች እንደ ከዚህ ነው የሚጀምረው። አቤት ያ ባት አበባ አስገባት ይያሉኝ። አበባ ካለች ማማን ነው መሰለኝ ማማ ወርዳለች። ያው አስገብቻታ ነው አበባ ካለች ማስገባት። አበባ ቁጥር ጻፊ ካለች ገስት ላይ ትታየኝ እስኪ አለች ሪኩዌስት ለላክላት እንዘን ከዛ በኋላ የሚገለጥ ነገር አለ። እሱ ግን ያለው ቁርአኑ ላይ ሄዶ ባት በሚገለጥበት ዕለት ይሄንን ነው በምን ታውቁታላችሁ ሲል በዚህ የቁርአን አያ ወይ ደግሞ በዚህ የቁርአን ክፍል ነው የምናውቀው የሚል ትርጓሜ ነው የሰጠው ልጁ ኡስታዙ። ኦኬ ይሄው በምኑ ሲላቸው በባቱ ሲል
አሁን የሱ አገላለጽ ነው እየነገርኳቸው ያለሁት። ልብ ብላችሁ እና እኔ እኮ ምንድን ነው የሚለው ይልጅ እላለሁ። የሱ የኡስታዙ ከማማዬ ጋር የተወያየው ልጅ ማማዬ ከወጣችን በኋላ አስመሮ ሪከርዱም አለኝ እየተከታተልኩ ስለነበር ማለት ነው። በምኑ ትለዩታላችሁ ሲባል ባቱ ማለት እዚህ ጋር በተገለጸው የቁርአን አያለ ማለት ነው። በዚህ የቁርአን ክፍል ነው እንጂ አላህ ባት ኑሩት አይደለም የሚል አርጉመንት ነው ክርክር ያደርጋል። አንዱ አክሰፕት ሲያደርገው ይገልጣል ይላል እኮ ባቱን ይገልጣል ይላል እኮ and he will uncover his shin whereupon every believers will prostrate before him ይላል እኮ አለቀ በቃ አለቀ። ከዚች በኋላ እኮ የሚጠቅሰት ያለ እስከዚህ ድረስ እሱ ጋር ነው አልወርድም ያለው ልጅ። እሱን ፓርት አንብበው አልወርድም አለ በቃ ከዚህ ጋር ግግም አለ አላልፍም። ምናልባት ከሰጋጆቹ አንዱ እንዳይሆን ይሆናል። አንዴ እንደዚህ ይችላል አርጋትና ያዝ ይችላል ያውላ the shin and so Allah will then uncover his shin whereupon every believers will prostrate before him and there will be remain አላህ በምን ትለዩታላችሁ በባቱ ከዛ አላህ ባቱን ይገልጣል ከዛ ሁሉም አማኞች ይሰግዳሉ ከዛም በኋላ የሚቀሩ አሉ those who used to prostrate before him just for showing off ለታይታ የሚሰግዱ ሰዎች ግን መስገድ ያቅታቸዋል ከዛ መስገድ ካቃታቸው በኋላ በቃ እነዛ ሰዎች ብቻ ሲቀሩ ሌሎቹ ይሰግዳሉ። የዚህ ዓለም ላይ ለታይታ ምናምን ነገር ለሹፍ የሚሰግዱት አሉ አይደል እነሱ ጀለስ እኮ ምን እያደረገ እንደሆነ ታውቃላችሁ ቆስጣ ይሄን ከላይ አላህ ባቱን ይገልጣል የሚለውን ሳያነብ ከሃዲዎች መስገድ የማይችሉበት ለዚህ ነው እያለ መስገድ የማይችሉበትን ፓርቲ ያብራራልኛል። አረ ከላይ መቼ አነበብክ ታች ወርዶ አሁን አንተም ታነብበት ከላይ ሳያነብልኝ ማለት ነው። ጨጓራ ይላታ በጣም ድንብራል አይ ቲንክ አበባ እንኳን ደህና መጣሽ። እቺን አረብኛ ቆስጣ ትችላለህ ጎግል አድርግላት ስክሮል አድርግና እየጻፍኩላት ነበርኩ። እሺ አረብኛው ነው አበብዬ ሶራ አለ አበብዬ ሶራ እንዳትል ትላለህ። ኦኬ ማውራት አልቻለችም ጎግል አድርግላት። እሺ አይ ቲንክ አረብኛዋን ነው መሰለኝ። እሺ እንዴት አድርጌ ላድርግላት? ኮፒ ላድርገው? ኮፒ ይሆናል ወይ ልምጣኔ በሌላ አካውንት ልምጣና ላውጣው። እዛው ጋር እኮ አረብኛው አለ ሐዲሱ ላይ። አይ ቲንክ እሷ ያረገችልኝ ነው መሰለኝ የፈለገችው የምትፈልጋት ፓርት። ኦኬ ሶ በቃ እኔ አውጣዋለሁ። እሺ ነው የምትለው ቆስቲ ከቻልክ አሳየን ያንን ስኬጁል ተቀይሮ ያልከውን ያው የቁርአን አንቀጹን አሳየን እስቲ ተመልካቹም ይኸው አንዱ ደግሞ ከታች ሱና.com አንዱ ደግሞ ከታች ሱና.com ተበርዟል። እቺ እኮ ስጠቃቸው የሚያመጣት እንትን ነች። ያው አበቢ ሌግ ይላል ሌግ ዋው ሺን ሱና.com ተበርዟል። አስቂኝ ነው። ሶ ሺን ማለት ሌግ ነው ሊትራሊ ያለው ስለ እግር ነው። አይ ቲንክ እሱ ራሱ እግር መሆኑን አልካደም። አርጊመንቱ ድምፁ ላሰማችሁ እንደ ሰውየው እንኳን ይከድኩ አድርጌዋለሁ። አርጊመንቱ ምንድን መሰላችሁ ያመጣው አርጊመንት እኔ በደንብ እንደውም የነሱን ይሄን መስማት ፈልግ ነበረ። አህባሾቹ እንዴት ብለው እንደሚያብራሩት አህባሽ ነው በደንብ ልብ ልትሉ የሚገባው። ወሃቢያዎች በእንደዚህ አይነት አርጊመንት በጣም አይስማሙ እና አህባሾች የሆነ ጥላውት ነው ሐዲሱን ገደል ከተውት ወደማይለው አቅጣጫ ወስዶስ ነው። ልጆች ይከብዳቸዋል አይምሯቸው መጠቀማቸው ደስ ያለን ግን ውሸታቸው ከባድ ነው። እስኪ ቀልቻለሁ መሰለኝ ያለ ይሄ ነው። አንዴ ላውጣውና አሰማቸዋለሁ። ኦኬ ወይ እንትኑን ማማም ስላለች ወይ እሺ እንሂድበት ሳሚ አረ ኦኬ
ሱራ 8:64 ላይ አለ ሳሚ በእርግጥ አላህ በእናንተ ላይ ድክመት መኖሩን አወቀ። ማማ የኔ ጥብስ ኮንሽ አላህ አስጠብጥቧቸው መጥቶ ሂድ ተዋጋ አንተ 3 ሆናችሁ 20ዎችን ታሸንፋላችሁ ብዬ እነ ቆስጠንጦኒዮስ እነ ዴቭን እነ ሳሚን ወደ ጦርነት ልኬ እኔ ጦር ጀነራል ሆኜ ተቀጥቅጠው ሲመጡ እንዲያን ነበር መላክ ያለብኝ። በእርግጥ በእናንተ ውስጥ ድክመት መኖሩን አወቅኩ። አሁን አላህ ሲደበር ያያችሁ የቁርአኑን ክፍል ይላል መሰላችሁ አንተ ነብዩ ሆይ ምዕመናንም በመዋጋት ላይ አደፋፈራቸው ከናንተ ውስጥ 20 ታጋሾች ኖሩ 200ን ያሸንፋሉ። ስንቱ 20ው 200ን ያሸንፋሉ አሉ። ማነው የሚለው? አላህ። ከናንተም 100 ቢኖሩ ከነዚያ ከካዱት እነሱ የሚያውቁ ህዝቦች ስለሆኑ ሺን ያሸንፋሉ አሉ። 20ው 200ን 100 ደግሞ ሺን ያሸንፋል አሉ። ላጥ ብለው ሄዱና አበርደች አበልቷቸው ሲመለሱ ምን ይላል አላህ? አሁን አላህ ከናንተ ላይ አቀለለላችሁ። ለካ በእናንተ ውስጥ ድክመት መኖሩን አወቀ። አረወይኒ አላህ እንደሚላጥ ሰው ላይ እነሱ ግን ሲመለሱ ምን ያሉ ነው የተመለሱት? ለእናንተ ሃይማኖታችሁ አለ ለኔ ሃይማኖት ያለ ዋው ያሉ ነው የመጡት። ዋው ያሉ ማለት የቁርአን ያለ ለእናንተ ሃይማኖታችሁ አለላችሁ ለኛም ሃይማኖታችን አለል ይያሉ አጂብ ሃይማኖት ከዛ እኮ ዛሬ 20 ሲል የነበረው ከዛ ምን ይላችኋል? ስለዚህ ከናንተ 100 ታጋሾች ቢኖሩ 200ን ያሸንፋሉ። አይተዋላ 50-50 ያደረገው አሁን እዛ የ20 በ200 100 በ1000 ያልነበረ የነበረው እዚህ ጋር መጣና አይ በቃ አሁን እስቲ ምናልባት በእናንተ ላይ ድክመቱን መኖሩን አሁን ገና ስለሆነ ያወቅኩት ከዛ ፊት አላቅም ነበረ። ስለዚህ ከናንተ 100 ታጋሾች 200ን ያሸንፋሉ ከናንተም 1000 ቢኖሩ 2000ን ያሸንፋሉ ብሎ 50-50 ያደረገው። እኔ ግን ያ አላህ ነገር በጣም ነው የሚያስቀኝ። ማለት ሲያስቡት ቆስጠንጢኖስ አሁን እነዚህ ጦር ሰራዊቶች እናሸንፋለን ብለው አኮቻነን ብለው ሄዱ እና ተቀጥቅጠው መጡ። ኦኬ በመጀመሪያ ምን ተብሏል? ታሸንፋላችሁ ሄዱ ተብሏል። አሁን ያልገደሉትም አልሰቀሉትም ጋር ይገናኛል እኮ። እንዴት መሰላችሁ? አላህ ኢሳ ሊገሉ ሲሉ ወሰደባቸውና ከስንት ጊዜ በኋላ መጣና እኔኮ በፊት የሰጠዋችሁ በኢሳ ፋንታ ሌላ ሰው ነበረ እናንተ ኢሳ መስሏችሁ ገደን ሰቀናላችሁ አላቸው። በመጀመሪያ እሱ እንደዚህ ያደረገ ኦኬ። ከዛም በኋላ መጣና ምን አላቸው? እኔኮ በፊት የሰጠዋችሁ ኢሳን አልነበረ ማለት ተመሳሳይ አሁንም እዚህ ጋር ሄዳችሁ ታሸንፋላችሁ አላቸው። ሄዳው ተሸንፈው ሲመጡ በእናንተ ውስጥ ድክመት መኖሩን አወኩኝ። መጨረሻ ላይ ማለት በኋላ ላይ ነው እንደሚላቸው ድክመት መኖሩን አወኩ። ይሄ ማጭበርበር አይነት ነገር ነው የሚሰራቸው ራሱ ህዝቡን ካያችሁ። አሁን እነሱ እሱን አምነው ሄደው ተቀጥቅጠው መጡ። ከዛ በኋላ ላይ ተሸንፈው ድክመት ሲደክሙ ምን አላቸው? በእናንተ ውስጥ ድክመት መኖሩን አወኩኝ። ለዚህ 200 ታጋሾች 1000 ታሸንፋላችሁ 100 ታጋሾች 1000 ታሸንፋላችሁ 200 ታጋሾች ደግሞ 2000 ታሸንፋላችሁ ጨመረላቸው። እኔ በአላህ ዕውቀት ተመክቶ መሐመድ ሄዶ ምን ሆኖ እንደመጣ በነገራችን ላይ ነገሩን ደግሞ ክፉ የሚያደርግባቸውና ከባድ የሚያደርግባቸው ነብዩ መሐመድ አላህ እየነገራቸው እንደሚያሸንፉ ትንቢት እየነገራቸው ይሄዱ ተዋክተው አሸንፈዋል ብለው ሊሰብኩ ይፈልጋሉ። ከመሐመድ ትንቢቶች ውስጥ አካተውታል ይሄንን ማለት ነው። ሰዎችንም ጠቅላላ አድርገው በዛው ይወስዷታል ማለት ነው። አሰበህዋል ሂዱ ቀድሞ መሐመድ እንደዚህ ጦርነት እንደዚህ ታሸንፋላችሁ እንደዚህ ጦርነት እንደዚህ ታሸንፋላችሁ እያላቸው ነው ያሸነፈው ብለው አርጊመንት ሲሉ አጋጥመውኛል። ሜቢ
ሌሎቻችሁ ሰምታችሁ የምታውቁ የላችሁም? ማማዬ ሰምተሽ ታውቂያለሽ ብዬ አስባለሁ። ቢኒ ሳሚም ሌሎቻችሁ ወይ ምን የሚለው ከመሐመድ ተአምራቶች ውስጥ እንደዚህ ጦር ሜዳ ላይ ቀድሞ አላህ ነግሯቸው ሄዶ አሸንፈው መጥተዋል ምናምን የሚሉት ታሸንፋላችሁ እንደዚህ ሂዱ ተዋጉ እያለ አላህ ነው የሚነግራቸው የሚሉት እንደ ተአምር የሚያመጡት ማለት ነው። እንዴ ያንተንን እኮ ነው የሚለው እሱ እኮ ታዲያ ምንም እኮ ተጠብጠዋል እኮ ሮም ተሸነፈች የሚለው ነው። ሮም ተሸነፈች ነው የጠቅሱት። ከተአምራቶች ብቻ ተሽቷል። ትንቢት ነው እኮ እሱ ትንቢት ነው። ገና እኮ አሁን እሱ እኮ ይሆናል ብሎ ተናገረ። ኦኬ ሆነ። እሺ ምንም እኮ ዛሬ አሁን ትንቢት አይደል እንዴ? ይሄም እኮ እንደ ትንቢት ነው። ይሄም ጭራሽ አወቃል እንጂ ገና እኮ ያወቀው ራሱ አላህ መቼ ነው ተጠፍጥፎ ሲመጡ 10% አሰርቷቸው ነበር ቀድሞ። ከዛ 50-50 ያሰራቸው ገና ሲመለስ አይ በቃ በእናንተ ላይ አሁን ድክመት መኖሩን አውቃለሁ። ስለዚህ አሁን ምን ታደርጋላችሁ መሰራችሁ 50-50 አድርጉት። በቃ አሁን እናንተ ትንሽ ደካማ ናችሁ። አሁን ትናንትና አላወኩም ነበር እና በጣም ይቅርታ ስላስቀጠቀጥኳችሁ ብሎ የሚገርም ጠንቋይ ይቀልብ ነበር አላህ ከስተማረ ብር አላስገባም ነበር አላወኩም። ኮስቲ ያኛው የ1:10 ሬሾ ተሽሯል ኮንስታንቲኖስ ለምሳሌ የሆነ ቦረቦር የሆነ መንገድ ውስጥ እንግዲህ መንገድ እንደሆነ ይነግረና በሱ ላይ ተራመድ ሂድበት ችግር የለም ብሎ መንገድ መስሎ ሄደ። እዛ ቦረቦር ውስጥ ኮደክ ባለ ወይ መንገድ መስሎኝ እኮ ነው የጠቆምኩ አላህ አስብ ከአዋቂዎቹ ሁሉ በላጭ ይላል። ቡሃሪ 51:16 ክፈተው እስኪ ክፈትላት ለአበባ ቡሃሪ 51:16 ቢኒ ድምፅህን አሰማ። እንኳን ደህና መጣ ቢኒ ዘቦስ ቢኒ ባናና ሰላም ብያለሁ። ማሜን እኮ ተከትያት ሄጄ ልኬ ነበርና ገና አንድ ስጽፍ ሚዩት አደረገኝ ልጁ እና ደግሞ ሲተረጉም ራሱ ይዋሸ ሲተረጉም ነበር ልጁ። አንተ ሜዳል እኔም እኮ በሌላ አካውንት ተባረሬ ነው እኮ ሄጄ ነበር ልኬ ነበር። እኔ ልኬ አላስገባለኝ እና ትርጉም አንዳንድ ትርጉም በትክክል ይተረጉማል። አንዳንድ ላይ ግን ጌታችሁን በምን ታቋጣላችሁ ተብሎ አልተጠየቁም። ጌታችሁ መጥተው እኔ ጌታችሁ ነኝ ሲላቸው ጌታችን አይደለህም ነው ያሉት። እዛ ከዛ ነቢያቶች ናቸው አምላካችሁን ማነው ጌታችሁን በምንድን ነው የምታውቁት ብለው ጠይቋቸው ባቱ ብለዋል። ያው ባቱን ገለጠ ይላል። ያቺን ቦታ ላይ ለማንበብ በጣም እንትን አለና አልጀላላይ ላይ ማይልም ብሏል። አልጀላላይ ላይ በነገራችን ላይ አልጀላላይ ላይም ያስቀምጣል። ምን ብሎ ነው የሚያስቀምጠው? አይጨርሰውም። አልጀላላይ ላይ ተፍሲሩን ሲጀመር ኢብኑ ከቲር ላይ ነው የሚጨርሰው። አልጀላላይ ላይ መስገድ እንደማይችሉ ለመስገድ እንደሚጠሩና አይጨርሱም። ጀርባቸው ላይ የሆነ እንደ ሪጅ የሆነ ነገር እንትን እንደሚና መስገድ እንደማይችሉ ይናገራል። አልጀላላይ ኢብኑ ከቲር ላይ ያስቀምጣል፣ በደንብ ያስቀምጣል። እና በምንድነው ሱረቱ ቀለም እንደዛ የሚልም ነገር የለውም። ደግሞ በሱረቱ ቀለም በዛ በአያ ምናምን የሚል የለውም። ውሸቱን ጭራሽ እንደዛ የሚል የለም። ነቢያት ናቸው በምን ታውቁታላችሁ ብለው ምልክት የምታውቁበት ምልክት ብለው ሲጠይቁ በአያት ሲልኮ እሱ ምን መሰለ ቢኒ በአያት ሲል እነሱ አምላካቸውን በምን ታውቃላችሁ ተብሎ ሲጠየቁ በባቱ ያሉት በባቱ በቁርአኑ መሰረት ነው። ሱራ 68:42 ባት በሚገለጥበት ከሃዲዎች ወደ መስገድ በሚጠሩበትና በማይችሉበት ቀን አስታውስ በሚለው ነው እነሱ የሚያውቁት። ይሄንን ይዘው ነው አምላካቸውን የሚጠብቁት። በምን አያት ነው ሲል በሱራ 68 እያልኩት ነበር። በዚህ ነው የሚያውቁት በባቱ እያልኩት ነበር። እሱ ግን እንዴት እንደተረዱ አላውቅም። ወደዛ ከሄደለ ሊያጭ ለማጭበርበር ስለሚመቸው ቀጥታ የሚለው ባት ነው። በምንድን ነው የምታውቁት ሲባል በባቱ ነው የሚሉት። ባቱ ቁርአን ክፍሉንም አይጠቅሱም፣ በባቱ ነው የሚሉት። ከዛ ባቱን ይገልጣል። አንከበሪሽን ይላል። ከዛ በኋላ የሚሰግዱ ይሰግዳሉ፣ መስገድ የማይችሉት ደግሞ አይሰግዱም ይላል። እና እንዲያውም መጀመሪያ ላይ ይክዱታል እዛው ክፍል ላይ አንተ ጌታችን አይደለህም ይሉታል። ከዛ በኋላ ነው ምንድነው የምታውቁት ምልክት አምላካችሁን ሲባሉ ባት ያሉት። ከዛ ባቱን ይገልጣል ነው የሚለው አዲሱ ላይ። እና
ከቁርአን አምጥቶ ለመጨመር ምናምን ይሄ በአቅጣጫ በመልክ በምን የማይታወቅ ጌታችን ምናምን ብሎ ሲል የነበር ከራሱ ነው እየጨማመረ እንደዛ ሲል የነበር። ከላይ መጀመሪያ ሲያነበው ታዩታላችሁ ይላል አይደል? ከላይ ጀምሮ ሲያነበው በግልጽ ታዩታላችሁ ከተባለ በቃ ምን አቅጣጫ በመልክ ምናምን ይላል ይታያል ብሏል መሐመድ። ፀሐይ ግልጽ ሆና ወይም ጨረቃ ግልጽ ሆና በምትወጣበት ጊዜ እሱን ለማየት ትጋፋላችሁ ወይ ሲባሉ አይ ነው። ስለዚህ ልክ እንደዛው አምላካችሁን በግልጽ ታዩታላችሁ። ስለዚህ በግልጽ ነው የመጣው ምሳሌ ነው ምናምን እንዳይል ከላይ ጀምሮ ሐዲሱ በግልጽ ነው ይላል። አንደኛ ሁለተኛ ደግሞ ባቱ የሚገለጥ ነው። ሲገለጥ ደግሞ ያውታል ምልክት ነው። ከዛ ይሰግዱለታል። የምን ለአያት ነው የሚሰግዱት? ቁርአኑ ራሱ በግልጽ እንዲያስቀምጠው ለባቱ ለማየት ይጋፋሉ እንዴ? ቁርአንን ለማየት ይጋፋሉ እንዴ? ቁርአንን እንደምትታ አስከዶም እኮ ራሱ ሎጂክ እኮ ይገለጡ ያለው ምንድነው? ሲገልጡ የነበሩት መጀመሪያ አላ ካንተ ልጠበቃለህ ሲሉት ምን ገልጦላቸው ነው? መጽሐፍ ነው የገለጠላቸው? አያ ሲል እኮ በጣም ያሳቀኝ። ይገልጠዋል ተባለ ያ እንትኖች ስለሆኑ ናቸው። ሱፊዎች ስለሆኑ ራሳቸው አተረጓጓማላቸው። አባሽ ካልካቸው አይወዱም። ሱፊ ስትላቸው ነው የሚሆኑት። እኛ አላወጣውላችሁ ማሜን ታጋርጌ እነዚህ ሱፊዎች ናቸውና ያንቺን አተረጓጓም አይቀበሉም ብዬ ገና ስጽፍ ሚዩት አደረገኝ። ከዛ ላኩኝና ልገባ ብዬ ለቀብይ እንተናላለኝ። እኔ ያውቀጥሉ ራስ ገቡት ባቱ ሲላቸዋል። ጉልበቱ ኃያልነቱ ይላቸው ራስ ገቡት። ወሃብዩን አስገባውለት። እኔ መጨረሻ ወሃብዩ ተንቀልቅሎ እኔ ሊሞግት ነበር የገባው መሰለኝ ለምን እንደገባ። አሁን ግን ከሱ ጋር እየተጨቃጨቁ ነው። እና አንደኛ ነገር የመጀመሪያ የገባውበት ገና ስገባ እኮ ትህትናቸው ምናምን እኔ እሱን አይቼ ነው ባይዘው የገባሁት። ሳያቸው ቀስ ብሎ ምናምን ነው የሚያወሩት። እና እስቲ ቆይ ገብቼ ለምን አንጠይቃቸው ምን እያለ ነው? ወሃብዮችን ከእነዚህ ከክርስቲያን ወገኖች የማይለዩ ናቸው። ክርስቲያን ወገኖች አባታችን ነው ይላሉ። እነዚህም ደግሞ አምላካቸውን በቦታ እንትን ይሉታል። አባታችን ነው በሰማይ የምትኖር ሲሉት በሰማይ ቤት አላህ አለ ማለት ነው። ማነው እግዚአብሔር በሰማይ ቤት ነው እያሉት ነው። እንደዚሁ ደግሞ ሙስሊሞች አላህን ባት እግር ምናምን ሲሰጡት አካላት ሲሰጡት ቦታ እየሰጡት ነው። ስለዚህ ከአርሽ በላይ ነው ሲሉትም ቦታ እየሰጡት ነው። ስለዚህ አንድ ናቸው እያለ ነው። ዛን ገስት ላኩኝ ገባውኝና አንደኛው ልጅ ለምን አስገባት ምናምን ችግር የለም እናወራታለን አስገባታለሁ አስወጡኝና አስገባታለሁ ተመልሼ ገባው። ከዛ ይሄንን ነበር የጠየኩት። የመጀመሪያ ንግግሩ በቃ ትህትናው ምናምን ልክ ሐዲሷ እታች ሲደርስ ለውጥ አለ ሆረር ሆነ። አይ ከስር ጉልበቱ ምናምን ስትል ያለው ሰውዬ ተልኮልሃል ገባ ብለህ ማውራት ትችላለህ። የኮመንት አርበኞች ረፉ። ሐዲሱ ምን ነበር ያልከኝ? ክፈት ያልከኝ ቃልቧ በኋላ 16 ፈልገው ነው መሰለኝ። አበባ ግን አለች ልጅ መሰለኝ ሳይለንት ነው። 57 I'm sorry አልሰማም እንዴ? ቆይ አሁን ትሰሚያለሽ? ቀጥይ። ሰላም ክርስቶስ ይብዛላችሁ። በመላው ዓለም ላይ ያላችሁ ክርስቲያኖች እንኳን ለታላቁ የስቅለት በዓል ዋዜማ አደረሳችሁ። አሁን አላህ የሙስሊሞች ተስፋቸው ባት ነው። ሰርች ስታደርገው ጉግል ላይ እንዴት ኢሜጅ እንዳላመጣልህ አላውቅም። ባት ማለት ጌር ነው ከጉልበት በታች ከዚህ ከተረከዝ በላይ ያለው ሳቅ ይባላል። ያ ነው አላህ ያለው። እንግዲህ ያ ባት የምን እንደሆነ ያ እግር የምን እንደሆነ አይታወቅም ነው በግልጹ ማለት ነው። ሙስሊሞች ተስፋ ያደረጉ ያሉት እሱ ነው። አላህ በሆነ ነገር ብቻ በሆነ አካል ይገለጥና ከዛ በረህማን ካንተን እንጠበቃለን ምናምን ይሉታል፣ ወግድ ምናምን ይሉታል ማለት ነው። ከዛ ቀጥታ ባቱን ሲገልጽላቸው ይሰግዱለታል። አንተ ረበና አንተ
አንተስ ጌታችን ነህ ብለው ስጁድ ይወድቃሉ ማለት ነው። ያንን ባቱን ወርሽፕ የሚያደርጉት ሶባት ነው የሚጠብቀው። እስልምና ያላህ ከአርሽ በላይ ነው አላሁ መውጁድን በለመካን የሚሉ ግሩፕ ደግሞ መተዋል። አላህ ያለ ቦታ ነው ያለው የሚሉ ማለት ነው። ከአርሽ በላይ ነው الرحمن فوق العرش استوى የሚሉም አሉ። ምክንያቱም ቁርአን ላይ ثم استوى على العرش የሚል ስላለ ሰማይና ምድርን ከፈጠረ በኋላ በአርሽ ላይ ተደላደለ የሚል ስላለ የውርስ በርሳቸው ወደ ሙተሻቢያት ውስጥ አስገብተው ኮንስታንት አምጥቶታል ማለት ነው። ተመልከቱትኝ። ይሄ ነው ባት የሚባለው። ተባረክ ያቦ እና ምንድነው በዚህ ባት ነው ምናምን እንዴ በላማታ ነው ይባላል እንዴ አቢ በዚህ ባትም ነው ጀሃነምን ሞላሽን እያለም ጠይቃት በሱራ 50:30 ላይ ሐል ሞላሽ ትላለች። እሷ መዚድ አለ ወይንም ጭማሪ ያለን ስትል እግሩን አንዴ ሲያሳርፍባት ከዛ በቃ ቃጢ ትላለች። ቃጥ በቃ ማለት ነው። በቃ ሞልቻለሁ ትላለች። ምንስ ከመረገጥ ሞልቻለሁ ማለት ይሻላል። ለምሳላችሁ ሐል ምን መዚድ ያለችው እርግጠኛ ነኝ ቦታ ኖሯት ነው። ጭማሪ ያለው ያለችው እኮ ፈልጋ ነው ልሰለቅጥህ ማለት ነው። እሱ ግን እግሩን ሲያደርግባት በቃ ትላለች ማለት ነው። ይሄ ግሬ ያዳም ነገር ነው ወይ የሚያለው 60 ኪሎ ሜትር አድርጎ አላህ ቁመቱን አዳምን በራሱ ኢሜጅ ነው የፈጠረው። በራሱ መልክ ነው የፈጠረው። ማንም ሰው ገነት ሲገባ በዛ ልክ ነው። እንግዲህ አንዳንድ በእስልምና ያሉ አንዳንድ ሴራዎች አደም በጣም ረጅም ነው እንደውም ሰማይ ሁሉ ገዝቶት ምናምን ተመልጦ ምናምን የሚል አስተምሮ አለ። እንደዚሁም ከጀነት ወረዱ ሲላቸው አለ